Due to the security situation and the inability to conduct voting, elections will not take place in 38 electoral constituencies in Tigray region and 8 electoral ሰላም ጤና ይስጥልኝ የተከበራችሁ የማስራስ ሚዲያ የዩቲዩብ ቻናል ተከታታዮች በዛሬው ልዩ አገራዊና ወቅታዊ ፕሮግራማችን ትናንት ግንቦት 24 2018 ዓ.ም የተካሄደውና መላው ዓለም በትኩረት የተከታተለውን ሰባተኛውን የኢትዮጵያ ጠቅላላ ምርጫ በክልሎች ያለው ነባራዊ ሁኔታና የዓለም አቀፍ ተቋማትን ትንተና ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎቻችን ከመሸጋገራችን በፊት አሁኑኑ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን ወይም ኖቲፊኬሽን በተኗን በመጫን ሁሉ ጊዜ የምናደርሳችሁን ጥልቅ ትንተናዎች በፍጥነት እንዲደርሷችሁ ያድርጉ። ኢትዮጵያ ትናንት ባካሄደችው በዚህ ምርጫ ከ50 ሚሊዮን በላይ መራጮች የተመዘገቡ ሲሆን ገዢው የብልጽግና ፓርቲ በፓርላማው ያለውን አብላጫ ወንበር በከፍተኛ ደረጃ ያስጠብቃል ተብሎ ይጠበቃል። ይሁን እንጂ ይህ የምርጫ ሂደት በሀገሪቱ ታሪክ ታይቶ በማይታወቅ ከፍተኛ ሀገራዊ የፖለቲካ ውጥረት፣ በትጥቅ ግጭቶችና ዓለም አቀፍ ማህበረሰቡ ጥብቅ ትኩረት የታጀበ ነበር። ዛሬ በምርጫው ዙሪያ ያሉትን ዋና ዋና ሁነቶች፣ የክልሎችን ወቅታዊ ሁኔታ፣ የጠቅላይ ሚኒስትሩን ንግግርና የዓለም አቀፍ ሚዲያዎችን እይታ በዝርዝር እንፈትሻለን። አብራችሁን ቆዩ። አሁን ቀጥታ ወደ ዝርዝሩ እንገባለን። መልካም ቆይታ። የምርጫው ዋና ዋና ሁነቶችና አጠቃላይ ውጤት። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው በዚህ ምርጫ ላይ ከ47 የፖለቲካ ፓርቲዎች የተወጣጡ ከ11000 በላይ እጩዎች ተወዳድረዋል። እንደ አዲስ ሚዲያ ኔትወርክና የኢትዮጵያን ሄራልድ ዘገባዎች ከሆነ በአዲስ አበባና በብዙ የሀገሪቱ ሰላማዊ ክፍሎች መራጮች ከማለዳው 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ እንደዚሁም ደግሞ በተጨመረው እስከ ሌሊቱ 6 ሰዓት ድረስ በጽናት ሰልፍ በመያዝ ድምጻቸውን ሰጥተዋል። የመንግስት ኮሚኒኬሽን አገልግሎት ሂደቱን ኢትዮጵያውያን በነጻነት የመረጡበት ታሪካዊ ቀን ነው ሲለው አውድሶታል። ይሁን እንጂ ይፋዊ ባልሆኑና ቀደም ብለው በወጡ ትንተናዎች መሰረት ገዢው ፓርቲ ወይም ፕሮስፐሪቲ ፓርቲ ያለምንም ከባድ የፖለቲካ ተፎካካሪ አብላጫውን ድምጽ እንደሚያገኝ ይገመታል። የፖለቲካ ትንታኞች እንደሚሉት ይህ ምርጫ ውጤት በጠቅላይ ሚኒስትር አብይ አህመድ ማዕከላዊ ስልጣናቸውን ይበልጥ ለማጠናከርና የወደፊትም አስፈጻሚ ፕሬዝዳንት ስርዓት ለመዘርጋት ለሚያስቧቸው ህገ መንግስታዊ ማሻሻያዎች ትልቅ በር የሚከፍትላቸው መሆኑን እየተነገረ ይገኛል። በሌላ በኩል እንደ ኢዜማና የአማራ ብሔራዊ ንቅናቄ ወይም አብን ያሉ የሰላማዊ ተቃውሞ ጎራ ፓርቲዎች በምርጫው ቢሳተፉም በአንዳንድ የምርጫ ጣቢያዎች ላይ ተጽዕኖዎችና የአሰራር እክሎች እንደነበሩባቸው ፍንጭ ሰጥቷል። ብዙዎቹ ግንባር ቀደም የተቃውሞ መሪዎች በእስር ላይ መቆየታቸውን ወይም በስደት መኖራቸው የተቃውሞውን ጎራ በእጅጉ እንዳዳከመው ሪፖርተር ጋዜጣ በትንተናው አመልክቷል። የቀጠናዊ ውጥረት ማዕከላት አማራ፣ ኦሮሚያና ትግራይ። ወደ ክልላዊ ሁኔታው ስንመጣ ምርጫው ሁለት መልክ ነበረው። በካርድ መምረጥና በጥይት መነጋገር። አገሪቱ በሁለት ትላልቅ ክልሎች ውስጥ ከከባድ የውስጥ የትጥቅ ግጭቶች እያስተናገደች ባለችበት ወቅት ነው ይህ ምርጫ የተካሄደው። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል የሚደረገው ውጊያ አሁንም የቀጠለ ሲሆን በአሁኑ ወቅት የፋኖ ኃይሎች በብዙ ገጠራማ አካባቢዎች ላይ ከፍተኛ ተጽዕኖ አላቸው። በዚህም ምክንያት ብሔራዊ ምርጫ ቦርድ ከክልሉ 138 የምርጫ ክልሎች ውስጥ በበርካቶቹ ላይ የጸጥታ ስጋትና ምክንያት በማድረግ ምርጫው ሙሉ በሙሉ ሰርዟል። በሌሎቹም የምርጫ ጣቢያዎች ላይ የህዝብ ተሳትፎ በከፍተኛ ፍርሃትና ውጥረት የተሞላ እንደነበር የአይን እማኞች ገልጿል። በጠቅላይ ሚኒስትሩ የትውልድ ክልል ኦሮሚያ ውስጥ ከኦሮሞ ነጻነት ሰራዊት ኦላ ወይም ሸኔ ጋር የሚደረገው ግጭት አሁን በመቶዎች የሚቆጠሩ ዜጎች ህይወትን እየቀጠፈ ይገኛል። ይህ የጸጥታ ችግር በሰላማዊ መንገድ ለመወዳደር አስቸጋሪ ሁኔታ መፍጠሩን ተከትሎ አንዳንድ ታዋቂ የኦሮሞ ተቃዋሚ ፓርቲዎች ከሂደቱ መገለላቸውን ወይም ራሳቸውን ማግለላቸውን ዓለም አቀፍ ተቋማት ጠቅሷል። ከትግራይ ክልል አኳያ ስናይ ከ2013 እስከ 2015 ዓ.ም የተካሄደውን ደም አፋሳሽ የሰሜኑን ጦርነት በፕሪቶሪያ የሰላም ስምምነት ቢቆምም በትግራይ ክልል አሁንም ፍጹም የሰላም መረጋጋት አልሰፈነም። ምርጫ ቦርድ በትግራይ ክልል ምቹ ሁኔታዎች አለመኖራቸውን በመጥቀስ በዚህኛው ሰባተኛው ጠቅላላ ምርጫ ላይ ክልሉ ድምጽ እንዳይሰጥበት ማድረጉ በህወሓት ወይም ቲፒኤልኤፍ እና በፌዴራል መንግስት መካከል ያለውን የፖለቲካ ቅሬታ ይበልጥ ውስብስብ አድርጎታል። የጠቅላይ ሚኒስትሩ አብይ አህመድ ንግግርና የመንግስት አቋም። የሀገሪቱ መሪ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማና ለህዝብ ባደረጉት ንግግር የመንግስታቸውን የኢኮኖሚ ስኬቶች በስፋት አንስተዋል። ጠቅላይ ሚኒስትሩ የሀገሪቱ የኢኮኖሚ እድገት ከ10% በላይ እንደሚሆን በመተንበይ በምግብ ዋስትናና በማክሮ ኢኮኖሚ ሪፎርም ረገድ የተመዘገቡ ስኬቶች ለብልጽግና ፓርቲ የህዝብ ድጋፍን እንዳስገኙ ገልጿል። ምርጫውን በተመለከተ ሂደቱ የኢትዮጵያውያን ሉዓላዊነትና የህዝቦች የዲሞክራሲ ብስለት ያሳየ መሆኑን አጽንኦት ሰጥቷል። ጠቅላይ ሚኒስትሩ በትጥቅ ትግል ላይ ያሉ ኃይሎች ፋኖም ሆነ
ኦላ በመሳሪያዎቹን አውርደው ወደ ሰላማዊ የፖለቲካ ማዕቀፍ እንዲመጡና በብሔራዊ ውይይት ላይ እንዲሳተፉ ጥሪ አቅርበዋል። ሆኖም የሀገሪቱን ህልውናና ሰላም ለመጠበቅ መንግስት ህግ የማስከበር እርምጃዎችን አጠናክሮ እንደሚቀጥልም አስታውቋል። ይህ ንግግራቸው ለመደራደር ካላቸው ፍላጎት ይልቅ ወታደራዊ የበላይነትን የመያዝ ስትራቴጂ ይበልጥ እንደሚያንጸባርቅ የውጭ ሀገር የፖለቲካ ተንታኞች ይናገራሉ ወይም ተናግረዋል። ዓለም አቀፍ ሚዲያዎችና ተቋማት ስለ ምርጫው ምን አሉ? ይህ የኢትዮጵያ ምርጫ በዓለም አቀፍ መድረክ እጅግ የተለያዩ እይታ አስተናግዷል። የዓለም አቀፍ ሚዲያዎች ዋና ዋና ሪፖርቶች ስንመለከት ሬውተርስ እና ሲኤንኤን ምርጫውን በብዙ ክልሎች ካለው የጸጥታ መበላሸት አንጻር ገዢው ፓርቲ ብልጽግና ያለምንም ከባድ ተፎካካሪ በቀላሉ ያሸነፋል የሚል ቅድመ ግምገማ አስቀምጠዋል። በተለይም በሚሊዮን የሚቆጠሩ ዜጎች በትግራይና በአማራ እንደዚሁም ደግሞ በኦሮሚያ አካባቢዎች ድምፅ አለመስጣታቸውን የምርጫውን አሳታፊነት ጥያቄ ውስጥ ይከተዋል ብለዋል። በሌላ በኩል ቢቢሲና አልጀዚራ በበኩላቸው በሀገሪቱ ያለውን ሰብአዊ ቀውስና የኑሮ ውድነት ተጽዕኖዎች ያያይዘው ዘግበዋል። ዜጎች በፖለቲካ ተስፋ መቁረጥ፣ በምርጫ ካርድና በጠመንጃ ጥይት መካከል መዳከማቸውን ገልጿል። እንደ ዘ ኢኮኖሚስት እና ቻንተም ሃውስ ያሉ ተቋማት ደግሞ ምርጫውን ባለፉት ዓመታት ውስጥ ከተደረጉት ምርጫዎች ዝቅተኛ የፖለቲካ ፉክክር የታየበት ሲሉ ጠርተውታል። የአፍሪካ ህብረት የታዛቢዎች ቡድን መሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባና በተወሰኑ አካባቢዎች የነበሩ የድምፅ አሰጣጥ ሂደት ሰላማዊ መሆኑን አድንቀዋል። ሆኖም የዓለም አቀፍ ማህበረሰብ በተለይም የአሜሪካና የአውሮፓ ህብረት ዲፕሎማቶች ምርጫው ብቻውን የኢትዮጵያ ጥልቅ የፖለቲካ ስምጥ ማከም እንደማይችል ይገልጻሉ። ይልቁንም ሀገሪቱ ሁሉን አቀፍ ብሔራዊ ውይይት ወይም ኢንክሉሲቭ ናሽናል ዲያሎግ እና ከታጠቁ ኃይሎች ጋር እውነተኛ የሰላም ድርድር ካላደረገች ምርጫው የሰላም ዋስትና ሊሆን አይችልም የሚል ስጋት እንዳላቸው ገልጸዋል። የተከበራችሁ የማስራስ ሚዲያ ተከታታዮች 7ኛው ጠቅላላ ምርጫ ተጠናቆ የስልጣን ማጠናከሪያ ምዕራፍ ተጀምሯል። ይሁን እንጂ የኢትዮጵያ መጻኢ ዕድል የሚወሰነው በምርጫ ሳጥን ውስጥ ብቻ ሳይሆን መንግስት በአማራ ክልል ከፋኖ፣ በኦሮሚያ ከሸኔ ጋር እንደዚሁም ደግሞ በትግራይ ከህወሓት ጋር ያሉትን የፖለቲካና ወታደራዊ ውጥረቶች በምን መልኩ ይፈታል በሚል ላይ ነው። ምርጫው ሰላምን ያመጣ ይሆን ወይስ አዲስ የፖለቲካ እልህ አስጨራሽ ምዕራፍ ይከፍታል የሚለው የወደፊት የሚታይ ይሆናል። እናንተስ በዚህ ምርጫ ሂደትና በዓለም አቀፍ ተቋማት ትችቶች ላይ ምን አስተያየት አላችሁ? ምርጫው ሀገራዊ መረጋጋትን ያመጣል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እንደዚሁም ደግሞ ሼር በማድረግ ለሌሎች እንዲደርሱ አድርጉ። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን፣ ቸር ያቆየን።